ተይ ስትባል አልሰማ ብላ ነበር። ይደብድባት። እንዴት እንደዚህ ትላለህ? ምንም ክፉ ብትሆን እኮ እህት ነች። እንዴት ሞት ትፈርድባታለህ? ሞቷን የጠራችው ራሷ ነች። ሰው ገሎ እንዴት በሰላም ይኖራል? በሱ አይፈረድም እማዬ። እሱ አሁን አንተን በገል ማን ያዝንልሃል? እናቴ ማንም አይፈልገኝ ነው መስሎት አይደል? በጣም ብዙ ሰው ይፈልገኝ። እምነቴን እኮ ደጋግመሽ ወይዘሮ ዮዲት ወንደሰንን ስለገደለችው እስር ቤት ገባች። ወይዘሮ ወርቅም በተባባሪነት አንድ ላይ ተያይዘው እስር ቤት ገቡ። የወንድዬ እናትም በጣም ነው ያዘኑት። ልጄ እባክህ ተዋት እንዳትገላት እያሉ ሲለምኑት እገላታለሁ ኖሬ አልጠቀምኩሽም እናቴ ብሎ እንግዲህ ዮዲትን ጫካ ይዞ እያስቆፈረ በነበረበት ጉድጓድ እሷ ልትቀበርበት በነበረችው እንግዲህ ወንደሰንን ዮዲት ራሷን ለማትራፍ ስትል ወንደሰንን እንግዲህ መታገለዋለች። ዮዲት ጉዲትም እንግዲህ አንተ እኮ ለጓደኞቼ ራሱ ማስተዋወቅ የማልፈልገው የማፍርብህ ነህ። አንተ ጅል ሰራሁልህ፣ አገኘሁ፣ እድሉን ባገኝ እንደምገልህ አውቅ ነበር ያለች እንግዲህ ቀጥቅጣ ነው ልክ እንደ እባብ የገደለችው ማለት ነው። እውነት ለመናገር ወንደሰን አሳዝኖኛል። የወንድዬ እናት እንግዲህ በጣም ነው ያዘኑት። ምክንያቱም ደውለውለት በነበረበት ሰዓት ነው እንግዲህ የእናቱን ስልክ በሚያነሳ ሰዓት እንግዲህ ዮዲት ጉዲትም ያው አጋጣሚውን ተጠቅማ እንግዲህ ወንደሰንን የመታችው ማለት ነው። የወንድዬ እናትም ማዬ ማለት ነው እንግዲህ እያለቀሱ ይገኛሉ። ምክንያቱም እነሱ ያሰቡት ልጄ ወንጀለኛ ሆነ እሷን ይገላታል፣ እሷን ከገደላት ደግሞ ልጄ እስር ቤት ይገባል እያሉ ነው እንግዲህ እነሱ የሚያለቅሱ። እነሱ ምን እንደተፈጠረ አያውቁም። አለምዬም እንግዲህ እማዬ ጥሩ ጥሩ ማሰብ ነው፣ አትጨነቁ ደህና ይሆናል እያለች እንግዲህ እማዬን እያረጋጋች ትገኛለች። እማዬ ግን እውነት ለመናገር የእናት ሆድ ይናገራል ማለት እኮ እውነት ነው። እና እነሱ በጣም ተጨንቀዋል። ምክንያቱም እሱ ተመቶ ወርቋል። ወደ ወይዘሮ ወርቄና ዮርዲት ስንመለስ እንግዲህ አባዬ ብላ እንግዲህ አክስቷን ጠርታ ዮዲትን ወንደሰን ሲደበድባን ሰምተሻል ወይ ብላ እንግዲህ በምትላት ሰዓት አዎ ምን አለ በደንብ በደበደባት፣ ግን ደግሞ እኔ ፈርቼ ወጥቼ በደንብ ደብድባት ካልኩት ደግሞ እኔንም ይመታኛል፣ ለዛ ድምፄን አጥፍቼ ተኝቻለሁን ብላ እንግዲህ ሊወርዲ በምትነግራት ሰዓት ልጅሽ እኮ ነች እንዴት ነው እንደዚህ የምትይ ስትል እንግዲህ አንገብግባ እኮ ነው የገደለች፣ ምን አለ በገደላት እያሉ እንግዲህ ወይዘሮ ወርቄ ምኝታቸውን እየተናገሩ ይገኛሉ። እናትና ልጅ አንድ አይነት ማለት ነው። እንዴት እሷ እንዴት እንደ እናቷ ክፉ ትሆናለች እያሉ ደግሞ ራሳቸውን እየሰደቡት ይገኛሉ። እንግዲህ ተኝተው ማለት ነው። ዮርዲንም እንግዲህ ውጭልኝ ብለው ካስወጡ በኋላ እንግዲህ አጋቹ መጥቷል። አንተን ብትሞትና ብትገደል ማን ያዝንልሃል ብለው በሚጠይቁት ሰዓት እንግዲህ እናቴ ብሏል አጋቹ እንግዲህ አሁን መጥቷል። አሁን አጋቹ ያጋቹ ስራ ደግሞ የሚሆነው ዮዲት ጉዲትን አሳልፎ እስር ቤት መክሰት ነው። ምክንያቱም ወንደሰንን ገለዋለች። በዛ ላይ ደግሞ ትዮይትም ተባባሪ ስለነበሩ ሁለቶችም አንድ ላይ እንግዲህ ብሩን ወደ ኋላ ትቶ እንግዲህ መረጃውን ለፖሊስ ሰጥቶ ሁለቱ ቢታሰሩ። ምክንያቱም ዮርዲ ያላልኩም ዮዲት ጉዲት ራሱ እድሜ ልክ ወይዘሮ ወርቄም እንግዲህ ያው እየተነዘዙ ነው ባላቸውን ለሀብት ብለው እንደገደሉ እነሱም እድሜ ልክ ማለት ነው። አለቀ። ዮርዲ እኮ በጣም ነው የምታሳዝነኝ ማለት ነው። እንዴ ልጅሽ እኮ ነች፣ እንዴት ነው ልጅሽ የማታሳዝንሽ በምትለው ሰዓት እንግዲህ ወይዘሮ ወርቄም እናቷን የሆነች ጊንጥ እኮ ነው የወለድኩት ምንም አታሳዝነኝም ብለዋል። ምክንያቱም ራሳቸው ጊንጥ መሆኑን አውቀዋል ማለት ነው ወይዘሮ ወርቄ። ወርድም እንግዲህ አባዬ ግን የሚቆጭሽን ስራ ነው እየሰራሽ ያለሽው በምትላት ሰዓት ወይዘሮ ወርቄም እንግዲህ አታሽቀብጪ እባክሽ አፍሽን ዘግተሽ ውጪ ብለዋት እንግዲህ ዮርዲን ባባረሩበት ሰዓት አቶ ጸጋዬ እንግዲህ አጋቹም እንግዲህ ወይዘሮ ወርቄን እንግዲህ አታማሩ ተመስገን አትሉም ወይ ብሎ እንግዲህ ወይዘሮ ወርቄን በሚነግራቸው ሰዓት እንግዲህ ወይዘሮ ወርቄም እንግዲህ ምኑን ላመስገን በድህነቴ ነው ወይ የማመሰግነው ብለው እንግዲህ በሚጠይቁት ሰዓት እንግዲህ አጋቹም እስር ቤት አገቡም፣ ስለዚህ ማመስገን አለባችሁ ምክንያቱም መረጃውን ለፖሊስ አልሰጠሁም ብሎ እንግዲህ
ላባዬ ወይም ለወይዘሮ ወርቄ ነግሯቸው፣ ወይዘሮ ወርቄም እንግዲህ ስጋት አላቸው። ምክንያቱም እኔ ቤቴን ሸጬ ንብረቱን ከሰጠው በኋላ መረጃውን ለፖሊስ እንደማሰጥ ምን ማረጋገጫ አለኝ ብለው እንግዲህ ጠይቀውታል። እኔ እንደናንተ ውሸታም አይደለሁም፣ ስለዚህ እመኑኝ ብሎ እንግዲህ ወይዘሮ ወርቄን በሚነግራቸው ሰዓት ልመንህ ልጄ ብለው እንግዲህ ሲሉት ወይዘሮ ወርቄም አዎ ከማመን በስተቀር ምንም አማራጭ የላችሁም በሚላቸው ሰዓት እንግዲህ አንተን እንዴት ነው የማምንህ? አንተ እኮ ጥቁር፣ አንተ ጨለማ፣ አንተ ሴጣን እያሉ እንግዲህ አጋቹን ደግሞ መልሰው እየተሳደቡ ይገኛሉ። ከወይዘሮ ወርቄ እኮ አፍ ተስድብ በስተቀር ጥሩ ነገር አይወጣም ማለት ነው። የሆነ ነገር ተናግረው ትንሽ እንትን ካሉ ሲባል መልሰው ወደ ስድቡ አንተ አመዳም እና ጥገኛ ጥቁር ድንጋይ ነው ስድባቸው ማለት ነው። እንግዲህ አንተ አመዳም እያሉት ይገኛሉ አጋቹም እንግዲህ ከርሶ ይሄ አንገት መቼ ሌባ ይሻላል እያለ እንግዲህ ወይዘሮ ወርቄ ምክንያቱም በስድባቸው ነው ሰውን የሚመቱና ከስድባቸው ማንጅራት የሚመታው ሌባ ይሻላል እያለ እንግዲህ አጋቹም እየነገራቸው ይገኛሉ ወይዘሮ ወርቄም እንግዲህ ሌባ ሲመጻደቅ አያምርበትም፣ የት እንደተገናኘ ለረሳኸው መሰለኝ እያሉት ይገኛሉ። አቶ ጸጋይም እንግዲህ የት ነበር ያገኙኝ ብሎ እንግዲህ በሚጠይቃቸው ሰዓት ወይዘሮ ወርቄም ሰፈር ነው ያገኘውህ እሁድ ከምግብ በስተቀር ምንም ነገር እኮ አይታያቸውም ወይዘሮ ወርቄ ማለት ነው። ፀሐይ ላይ ሆነ ከሰውነት የጎደለውን ቫይታሚን ዲ ንጥረ ነገር ከፀሐይ ለማግኘት ፀሐይ ላይ ተጎልተህ ነው ያገኘው ብለው እንግዲህ በሚነግሩት ሰዓት አቶ ጸጋይም እውነት ነው ብሏል። አቶ ጸጋይ አጋቹም እንግዲህ ከምግብ ቫይታሚን ዲ ስለማላገኝ ፀሐይ ነበረች የምትመግበኝ፣ አሁን ደግሞ የእናንተ ተራ ነው፣ ምክንያቱም እናንተ አሁን ከምግብ ቫይታሚን ዲ ስለማታገኙ የእናንተ ተራ ደግሞ ፀሐይ ላይ ነው ብሏቸዋል ማለት ነው። እንግዲህ አጋቹ አቶ ጸጋዬ ማለት ነው። እውነቱም ነው። ምክንያቱም እንደ በፊቱ የተንደላቀቀ ቤትና የፈለጉትን እያማረጡ መብላት የለም። ምክንያቱም ቤታቸውን ሸጠው ያላቸውን ንብረት ራሱ ከባንክ ያለውን ብር ነው ጨምረው ላጋቹ የሚሰጡት ቤቱ ስለማይችል ማለት ነው። ስለዚህ የሚፈልጉትን ነገር ማግኘት ስለማይችሉ እንግዲህ ቫይታሚን ዲ ለማግኘት ፀሐይ ላይ መሰጣታቸው ግድ ነው ወይዘሮ ወርቄ ማለት ነው። አጋቹም እንግዲህ አታስቡ፣ ፀሐይ እንደ ሰው ስላልሆነች ለማንም አታዳላም፣ እርስዎንም ትመግባችኋለች እያለ እንግዲህ አጋቹም እየተናገረ ይገኛል። ወይዘሮ ወርቄም እንግዲህ ጌታዊ ግን እኔ ምን አድርጌ ነው ታዲያ ብለው እንግዲህ ጸጋዬም እንግዲህ እርስዎም ግን እንደ ሰው ፈጣሪ ምንም አላረክልኝም ብለው ልታማርሩ ነው ወይ ብሎ እንግዲህ ጠይቋቸዋል። ለመናገር ወይዘሮ ወርቄ ሊያማርሩ ነው። አበስኩ ገበርኩ። ጸጋዬም እንግዲህ ኧረ ተው አታማሩ፣ ግፍ ነው። እንደ እርስዎና እንደ ልጆ ቢሆን ኖሮማ ፈጣሪ ፀሐይ ነበረ የሚያዘንብባችሁ ብሎ እንግዲህ ነግሯቸዋል። እውነት ነው። ፀሐይ ራሱ እንትን ሲላቸው ነው። ምክንያቱም በጣም ክፉ ናቸው። ፈጣሪ እንደ ሰው አይደለም። ጸጋዬም እንግዲህ እርስዎ እኮ ወይዘሮ ወርቄ በጣም ክፉ ኃጢአት ነው እየሰሩት፣ የዛ የሰዶም ጎሞራ ጊዜ የተሰራውን ኃጢአት እኮ ነው እየሰሩት ብሎ እንግዲህ ወይዘሮ ወርቄን እንግዲህ እያስፈራራቸው ይገኛል። ምክንያቱም እናትና ልጅ አንድ ላይ ሰውን ከመግደል ውጭ ሌላ ነገር አይታያቸውም። ሰውን ገለው ንብረት ከመውሰድ ውጭ ማለት ነው። ጊዜ ቅጣት የተቀጡ ሰዎች ጨውና አመድ ነበር የሆኑ፣ እርስዎ ግን አሉ ብሏቸው እንግዲህ ወይዘሮ ወርቄም እንግዲህ ጨው ከሆን ቆየው አመድነቱም ደግሞ እየጀማመረኝ ነው እድሜ ላንተ ብለው እንግዲህ አጋቹን አሁንም እያማረሩት ይገኛሉ። ምክንያቱም አጋቹ ምንም ያጠፋው ነገር የለም። ሁሉም ነገር የራሳቸው ጥፋት ስለሆነ ሰው የዘራውን ነው የሚሄደው። ወይዘሮ ወርቄ እንግዲህ እያጨዱት ይገኛሉ ማለት ነው ሁሉን ነገር። ምክንያቱም የማየ ማነው የወንደሰን አማቷ ላይ ማለት ነው። እናት ደግሞ ለወይዘሮ ወርቄ የማይምረው የሚውሉት ልጃቸውን እንግዲህ አማትሽን ገለሽ በኋላ ደግሞ አማትሽን ከገደልሽ በኋላ ባልሽን ገለሽ ቤቱን የራስሽ ንብረት ታደርገዋለሽ ብለው ነው እንግዲህ መድኃኒት ሰጥተው እንግዲህ ልጃቸውን እንድትገል ሲመክሩ ቆይተው እንግዲህ በስተመጨረሻ ሁሉም ነገር ወደ ራሳቸው ዞሮ እንግዲህ ቤት ንብረታቸውን አሽጦ እስር ቤት ሊያስገባቸው የነበረ ማለት ነው። እንግዲህ ውድ ቤተሰቦቼ ክፍል 48 ይሄንን ይመስላል። ክፍል 49 ደግሞ እስከምንገናኝ ሌላ ቪዲዮ እስከምንገናኝ ድረስ ጀራ ያገናኘን እያልኩ በዙ ሰናበታችኋለሁ። እውነት ለመናገር ወንደሰን መሞት የለበትም፣ ይነሳል ብዬ ተስፋ አደርጋለሁ። ምክንያቱም ለትንሽ ጊዜ ረስቷት
የሚመለስ ይመስለኛል። ወይም ደግሞ መሞት የለበትም። ምክንያቱም እሱ ከሞተ ያው የድራማው እንትኑ ያልቃል። ግን ደግሞ አይሞትም። ግን በጣም እሱ መመታት የሌለበት ሰው ነበረ። ግን በተመታ ሰዓት ግን አሳዝኖኛል። ሆነን ለመናገር በጣም ነበር ያሳዘነኝ።